አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁ በሰላማችሁ ብዝት ብዝዝት ይበልልኝ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሼር ላይክ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ደግሞ እስኪ ጫካ ለጫካ ለምንድን ነው የምትሄጂው? ሰው ምንድን ነው ጫካ ለጫካ የሚያደርግ የሚያስሄድሽ? እንደ ቡና እንኳን ፈረሽ ተሽ አድርገሽ ብታሳይን ምንድን ነው የምትሉኝ አላችሁ። እንኳን ቡና የምፈርሽበት አሁን ማለት ነው የማፈጥርበት ለራሱ ፈጥር ሰርቼ የማፈጥርበት እንኳን ጊዜ የለም። ያን ስላላችሁ ነው። እንደገና ቪዲዮ ትናንትና ማለቀኩም ዛሬ ለመስራት የወሰንኩት ማለት አሁን 11 ሰዓት ተኩል ነው በኢትዮጵያ ማለት ነው። አውት እዚህ ጋር መቁሎ እያቁላላሁ ነው። እዚህ ጋር ምስር ጥጃለሁ በጎን እዚህ ጋር በጎን ምንድን ላደርግ ነው? ለብስኩት ማጥበሻ እሳትን አነድ ነው። ወላሂ ነው የምላችሁ ዛሬ ለራሱ ሱረቱል ካፍን እንኳን አልቀረው ልጅ ጋር ሰሯሯጥ ማለት ነው። ውጭም ብታዩት የቲም ነው የሚመስለው። ቤቱን ብታዩት ይሄን እንደው ቤቱ ዋናውን የምኖርበትን ቤት ነው እንጂ ጠረጋ ርግጧት ማለት ልጅ ጋር ነው የምወጣው። ውጭ ነው የምውለው ስዞር ልጆች ጋር ማለት አንደኛ አሁን ረመዳን ስለሆነ ሂራን ይዤ ቁጭ ካልኩ ልጥባሽ ነው የምትለኝ ማለት ነው። ስለዚህ ምንድነው ልጆቹ ጋር ውጭ ለውጭ ስዞር አሁን ወላሂ ገና 11 ሰዓት ተኩል ጠዋት የተነሳኝ ገና ተኛችልኝ አሁን ማለት ነው። 11 ሰዓት ተኩል ስትተኛለኝ አሁን ወደ ስራ እስኪ ማፍጠሪያ እንኳን ልፈልግ ብዬ እንደገና ዙረት እንደዛ ማለት ነው። 11 ሰዓት ተኩል እንግዲህ ላለለት ፈጥኖ ሰርቶ ምን ብሎ ዱዓ የምታደርጉበት ወዳደጋችሁ ምናምን ነው። እና ሄራ አሁን በጣም ከባድ ስለሆነ እየሮጠሽ ገደል የሚሆን ምን ይሆን መሄድ ነው። የልጅ ድምፅ ተሰማኝ መሄድ ነው። ስለዚህ ልጆች ጋር እየተከተልኩ ነው የምውለው እንጂ እንኳን ቡና መፈረጅ ምናምን አላህ ፈጡር ላይ እንኳን ለራሱ እንደዚህ ሱፍራ ምናምን ማንጠፍ የለም በቁም ነው። ለምን ይዛ ግትት ምናምን እና ደግሞ ጾመኛ ስለሆንኩኝ ማሰሉ በጣም ድክም እያለኝ ማለት ነው። በጣም እየደከመኝ ስለዚህ እሷ ጋር ውጭ ለውጭ ልጆች ጋር ስለምቆይ ለዛ ነው እንኳን ቡና መፈረጅ ምናምን ቀረረ ከቦቱ በየቁም ሳጥኑ በየቡፌው ላይ ተሰቅሏል። የለም አምና ቀረ እንደዚህ ሱፍራ አድርጎ ጅም ላይ ተለኩሶ ምናምን ማፋ አድርጎ ፈጡር ሰዓት ላይ ምናምን ሁሉ ነገር ያ ነገር የለም አሁን ላይ ማለት ነው። ስለዚህ እስኪ አሁን ብስኩት እንኳን ልጥበስ እንደዚህ ምናምን ብዬ ቁጭ አልኩትና ለዛ ነው መቼም ልጅ ይዛችሁ ያሳደጋችሁ ሰዎች ታውቁታላችሁ። አሁን ምን ነገር ብላችሁ ስለማይገባችሁ ታውቁታላችሁ ልጅ ያሳደጋችሁና አሁን ሂራ ጋር ነው ሩጫ የሚያግዘኝ የለም። ለዛ ነው እና ኢንሻአላህ ሂራ ዲግ ብላለኝ ያ መታዘዝ ደርሳ ሂሩ ነፍስ እንድታይ እንኳን ስትሯስተው ከዛን ሰዓት ቡናው ተፍራሽቶ ምናምን የዛን ሰዓት እስኪ አሁን ብስኩት ልዳምጥ ነው አዙር የማሳያችሁ ይሆናል። አሁን እዚህ ጋር ምስል እየበሰለ ነው። ቆይ እስኪ በነገራችን ላይ ውድ እህቶቼ ማለት ነው እስኪ ቆይ ጎንበስ አድርጌ ወጥ እዚህ ጋር ሳታያይሻለሁ ይታያችኋል። እንደው መቼም ምንም እንዳትሉ ታዝረክርኳል ምናምን እንደማትሉ ተስፋለኝ ምንም ነገር እንዳትሉ። አሁን ልዳምጥ ነው ብስኩት ማለት ነው። በነገራችን ላይ ትናንትና ፈጣይር ሞክሬ ማለት ነው እንደዛ አንዳንድ በነገራችን አሁን ይሄን ስሰራ ቪዲዮ ማድረግላችሁ እንጂ ሌላ ጊዜ አሁን ስሰራ እስከዛሬ አላረግላችሁም። ለምን ወይ ሂራና ዝዬ ነው እንደዚህ ተንጓፈፌ ሳዝራት ደግሞ አሁን ሙቀት ስለሆነ ስለሚሞቀኝ ማለት ነው። ያው ታውቃላችሁ እኔ ፍሩን የለኝም። ፍሩን ከዛ በመጥበሻ ጋገርኩት ማለት ነው። ፈጣይር ስፖንጅ ነው ማሻአላ አሪፍ ነው ስስ ያለ ነው። ግን ያው እንደ አረቦቹ ፈጣይር አይደለም። እኔ ከዱቄቱ ይሁን ከፍሩን የራሱ ተዋጽኦ አለው መሰለኝ። ይሄ ነው ፍሩኑ ማለት ነው። እና እንደዛ አድርጌው ሰርቼው ማለት ነው። ማሻአላህ ነው ግን ያምራል። ግን ሆኖም ያው እንዲህ ስለምገለብጡት የፈጣይር ቅርጹም ብዙም አያምርም። እንደገና ደግሞ አሁን ለቪዲዮ ብዬ እንደው ሸርሸፌን ምድጃ ለምድጃ ለገትተው ኢትዮጵያ የተወደደ ሸርሸፍ የት ነው የምናገኘው የሚሉ ወሎ ላይ አዲስ አበባ ላይ እንኳን ይኖራል። እና ሸርሸፌን በነገራችን ላይ እኔ ሸርሸፍ ታዲያ ከማንኛውም ጋር አይገጥምም። ለማካበድ እንዳይመስላችሁም ውብ ነው ትላላችሁ። ከአረቦች ስለሆነ እኔ የምገዛው እንደዚህ እንደማንኛውም ሰው ቀለብ እንደምናደርገው አይደለም። የኔ የሸርሸፍ ሰላት በነገራችን ላይ ይለያ ስታጥቁት አይንቆማተር እንደገና ያኔ ሁሉ ነገር በነገራችን ላይ ሁሉ እንደገና ከታችም ስትሄዱ የተለያየ ዲዛይን ያደርጉበታል። አሁን ይሄ ጫፉ አይደለም ጫፉ ሌላ ሆኖ እና ዞሮ እስኪ እዚህ ሳታየይሻለሁ። እስኪ ደግሞ ብስኩቴን እየዳመኩኝ አብረን በነገራችን ላይ ያው ጭስ ቤቱ ሰፋ ስለሚል ነው እንጂ ጭስ ቤት በቃ ቤቷ ጣውላ አለ።
ግን አሁን ሮቶ ላይ አድርጌ ነው የምዳምጠው። ሮቶ ላይ አድርጌ ነው ለቁመቱ ማለት ነው። ወይ 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 እንደ ዘይት መፈራ እንደ ዘይት እና እንደ አንቦባ اللهم صل وسلم وبارك على نبينا محمد. اللهم صل وسلم وبارك على نبينا محمد. اللهم صل وسلم وبارك على نبينا من صلى عليه صلاة واحدة صلى الله عليه أشار وسلم بني ላይ አንድ ሰላት ወረደ አላህ ሱብሓነሁ ወተዓላ በሱ ላይ ሰላዋት 10 ያወርድበታል። በእኔ ላይ አንድ ያወረደ አላህ በሱ ላይ 10 ያወርድበታል ብሏል። اللهم صل وسلم وبارك على نبينا محمد። እንዲሁም ደግሞ የትም ቦታ ብትሆኑ ለኔ በእኔ ላይ ሰላት አድርጉ። የትም ቦታ ብትሆኑ እኔ ጋር ተደራሽ ሆና ስላሉ በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላት አታወርዱ እንዳታልፉ እያልኩኝ አሁን ሮቶ ላይ እንደዚህ ማውራት ያዲኩ ሀገራችን ላይ ሊጥ ይሄ ነው። ይሄ እቃ ጥሪት ድንድ ያለው ልነግራችሁ አልችልም። የአረብ ሀገር ጥሪት ነው። ቢስሚላህ 150 ብር ነው የገዛሁት። ይሄ መዳመጫ በጣም ይቻላል። ውብ ነው አለኝ። ረተኛ ያመጣኝ ያታዋል እንዴ ዛሬው መጭና ደርቋል። ወላሂ ደርቋል። የዛሬው የቸኮላ ነገር ነገራችን አቤት ሙቀት አቤት ሙቀት። በነገራችን ላይ ብዙም እንዲሳሳ አልፈቅድለትም። ይችላት የጠቀመች ላጂና ቢስሚላህ በነገራችን ላይ ሰው ስለሌለ እኔ እንቁላል አላደረኩበትም። እንቁላል ቶሎ የመበላሸት እድል አለው ብዬ ስለማስብ አሁን ይሄ እንደነገሩ ቢቀመጥ አይበላሽም። እስኪ ዘይት የለም። አዎ ዘይት ይገባል። እንዴት ላይ ነኝ? አደማመጥ ተራረቦቹ ቤት እንኳን የተዋጣልኝ ፈጠር ሰሪ ነበር። በነገራችን ራስን መቆለል አይሆን ሙያሺ ይተረክልሽ። ወይ በነገራችን ላይ እሳትን የመረኩት ቶሎ የማፍጠን እድል ስላለው ነው። እሳትን የመረኩት ማለት ነው። ቶሎ ያፈጥናል። እንዲያው ላይ ሲኖራቸው ስራ ስትሰሩ የሚያቃጥልባችሁ ለቅሶ ነው። ለቅሶ አልሐምዱሊላህ ረቢል ዓለሚን ያ ረቢ አላህ እኔ አንተን አልተገዛሁምና ስለዚህ አንተ አጅር
ተመልካቾቼ በመሀል አቁሜው ነበረ ውቴ ብስኩቱ ነገር ማለት ነው። ያው በመሀል የለውም ነበር እጀ ነበረ ማለት ነው ድምፅ ስሰማ። ስለዚህ ብስኩት ይሄን ይመስላል። አዲስ የፍሬሽ ነገር አዲስ ብስኩት ስሰራ እንግዲህ ልንገራችሁና እኔ አላውቅም ሰርቼም ስለማላውቅ አልጋሎ ዘይት ላይ አደርገዋለሁ። አልጋሎ በጣም ያልጋል ብስኩት ሲሰሩ በሳምቡሳም ሆነ ዘይቱ በጣም መጋል አለበት። አለበዛ እንጨት ይሆናልና ብለው አይሐምር ብለው ያኔ ቡኒ ከለር አይሆንም ብለው መጨረሻውን እናቴ ጥርሴን ነካው ነው እንጨት አልሆነም። ከዛ በኋላ ላይ አሁን ትምህርት ወስጄ ዘይቱን በሳት አግለዋለሁ። ቶሎ እሳት ሲሆን ቶሎ የሚገለግላቸው አሁን እንደምን ለመጥበስ በከሰል ቢሆን በነገራችን ላይ በጣም ነበር የሚያውለኝ ማለት ነው። ግን ያው በሳት ሲሆን ቶሎ ጠብስ አድርጎ ገላገለኝ እና ይሄን ይመስላል። ቡና ምናምን አፈረሽም ወይ ላላችሁት የቡናው ነገር ይቅርብኝ እላችኋለሁ። በነገራችን ሲኒ ሁለት ብቻ ነው የቀረኝ። ሁለት ሲኒ ሁለት ነው የቀረኝ። የዛሂራ ሀ ትለዋለች እንዴት ለምዴው እያልኩኝ ረከቦቱ መስታወት ስለሆነ ረከቦቱ እንዲያከሰክሰው ትልመዲ ማለት ሁሌ ያስሻል ዘልቆም እየተልመድ እያልኩኝ ሳቀር ይዛ ስትለው ሁለቱም ደግሞ እንደዚህ መያዣ የሌለው ነው እላችኋለሁ። ኢንሻአላህ ሰብስክራይብ ያደረጋችሁ በሌላ ቪዲዮ ጠብቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።